በዚህ ክፍል ንሪኢ አሃዛተ እንዘ ንቄጽል ለተባይት ወለ አንስት ወለ እለት ወከማሁ ለጊዜ። በዚህ ክፍል ደግሞ የግዕዝ ቁጥሮችን ለሴት ጾታ፣ ለወንድ ጾታ፣ ለጊዜ እንዲሁም ለእለት ሲቀጸሉ በዝርዝር እናያለን። በመጀመሪያው ክፍል ለወንድና ለሴት ሲቀጸሉ እናያለን። ጽንሆ ምስሌነ አሃዛት ይተከፈሉ በሉልያት ክፍላት። እንግዲህ የግዕዝ ቁጥሮች በልዩ ልዩ በተለያየ ብዙ ክፍል ይከፈላሉ ማለት ነው። እዚህ ላይ በዚህ ክፍል የምናየው የግዕዝ ቁጥሮች ለወንድ ጾታና ለሴት ጾታ ሲቀጸሉ ነው። በመጀመሪያው ክፍል ለወንድ ጾታ ሲቀጸሉ እንይ። አሃዛት ለተባታይ ጾታ ከዚህ እንደሚከተለው ይቀጸላሉ። ለምሳሌ ምልክቶቹ እነዚህ ናቸው። በፊደል ወይም በአሃዝ ሲጻፉ ይህን ይመስላሉ። ከአሃዱ እስከ አሰርቱ ያሉትን ነው እንደ ምሳሌ የጠቀስናቸው። በፊደል ሲጻፉ ይህን ይመስላሉ። ባለፈው መነሻ ግሳቸውን አይተናል። ለምሳሌ አሃዱ አሃደ ከሚለው ግስ እንደተነሳ፣ ክሌቱ ከለአ ከሚለው ግስ እንደተነሳ፣ ሰለስቱ ሰለሰ ከሚለው፣ አርባዕቱ ረበአ ካለው፣ ሐምስቱ ሐመሰ ካለው፣ ስድስቱ ሰደሰ ካለው፣ ሰብዓቱ ሰብአ ካለው፣ ሰመንቱ ሰመነ፣ ተስዓቱ ተስዓ፣ አሰርቱ አሰረ ከሚሉት ግሶች እንደወጡ በባለፈው ትምህርታችን አይተናል። ዛሬ የምናየው ደግሞ አሃዛት ለወንድና ለሴት ሲቀጸሉ እዚህ ላይ የምናየው ለወንድ ሲቀጸል ለምሳሌ እዚህ ጋር ምልክቶቹ እኒህ ናቸው። ከአሃዱ እስከ አሰርቱ ያሉት አሃዱ፣ ክልኤቱ፣ ሰለስቱ፣ አርባዕቱ፣ ሐምስቱ፣ ስድስቱ፣ ሰብዓቱ፣ ሰመንቱ፣ ተስዓቱ፣ አሰርቱ። በአሃዝ ሲጻፉ ደግሞ እንደዚህ አሃዱ፣ ክልኤቱ፣ ሰለስቱ፣ አርባዕቱ፣ ሐምስቱ፣ ስድስቱ፣ ሰብዓቱ፣ ሰመንቱ፣ ተስዓቱ፣ አሰርቱ እንደዚህ ሲገኙ የወንድ ቅጽል ናቸው እንጂ ለሴት ወይም ለእለት ወይም ለጊዜ አንቀጽልም ማለት ነው። ለወንድ ብቻ ይቀጸላሉ በዚህ መልኩ ስናገኛቸው ማለት ነው። ትርጉማቸው ያው አሃዱ ማለት አንድ ማለት ነው። ክልኤቱ ሁለት፣ ሰለስቱ ሶስት፣ አርባዕቱ አራት፣ ሐምስቱ አምስት፣ ስድስቱ ስድስት፣ ሰብዓቱ ሰባት፣ ሰመንቱ ስምንት፣ ተስዓቱ ዘጠኝ፣ አሰርቱ አስር። ይሄን እዚህ ላይ የምንጠነቅቀው ምንድነው? አጻጻፉንም በንብ ማየት ይገባናል። አሰርቱ ስንል የምንጽፍበት ፊደል መጀመሪያው መነሻው አይኑ አ፣ ሰ ደግሞ ንጉሱ ሰ መሆኑን መረዳት። ተስዓቱ ስንል እዚህ ላይ በተጻፉት መሰረት መጻፍ ይጠበቅብናል። ለምን? ፊደላት በባለፈው ዝግጅታችን እንዳየነው ፊደላት ያለ ቦታቸው ከገቡ ሚስጥር ያፋልሳሉ፣ ትርጉም አልባ ይሆናል ማለት ነው። ስለዚህ ፊደላትን በየቦታቸው ጠንቅቀንም መጻፍ ስለሚገባን በዚህ ላይ በደንብ ትኩረት አድርገን ልናየው የሚገባ ጉዳይ ነው ማለት ነው። ምሳሌ አረፍተ ነገር እየሰራን ማየት እንችላለን። አሁን የወንድ አሃዝን እንይ ማለት ነው። ስለዚህ ለምሳሌ እዚህ ጋር አሃዱ ብእሲ መጻ ሀቤ ይላል። አሁን ብእሲ የሚለው ወንድ ጾታ ነው። ስለዚህ አሃዱ የሚለው ይሄኛው የሚቀጸልለት የወንድ አሃዝ መሆን አለበት። አሃዱ ብእሲ። እዚህ ጋር ብእሲት ካለ አሃዱ አንልም። ብእሲት ካለ አሃዱ ማለት አንችልም። ለምን? የሴት ቅጽል አሃቲ እንጂ አሃዱ ስለማይል። ስለዚህ አሃዱ ብእሲ መጻ ሀቤ ስንል አንድ ሰውዬ ወደኔ መጣ ማለት ነው አማርኛ ትርጉሙ። ብእሲ ማለት ሰውዬ፣ መጻ ማለት ማሰሪያ አንቀጽ ግስ ነው፣ ሀቤ ማለት መስተዋድድ ነው። ስለዚህ አሃዱ ብእሲ መጻ ሀቤ እንላለን ማለት ነው። እዚህ ጋር ቀጽሉ ማን ነው? አሃዱ የሚለው ነው። እንደገና ክልኤቱ እደው አይመሩ ልሳነ ግዕዝ። እዚህ ጋር ይኸው ክልኤቱ የሚለው የወንድ ቅጽል ነው ወይም ደግሞ ለወንዶች የሚቀጽል ነው። እደው የሚለው ወንድ ቁጥር ብዙ ቁጥር የሚገልጽልን ስለሆነ ማለት። ስለዚህ ክልኤቱ እደው አይመሩ ልሳነ ግዕዝ፣ ሁለት ወንዶች የግዕዝ ቋንቋን አወቁ ማለት ነው አማርኛ ትርጉሙ። ሌላኛው ሰለስቱ ደቂቅ ተዋነዩ ተውኔተ። እዚህ ጋር ሰለስቱ የሚለው ነው ለወንድ የሚቀጸልልን። ደቂቅ የሚለው ወንድ ጾታ ላይ ነው ማለት ነው እዚህ ላይ የሚያገለግለን። ስለዚህ ሰለስቱ ደቂቅ ተዋነዩ ተውኔተ፣ ሶስቱ ልጆች ጨዋታን ተጫወቱ ማለት ነው የአማርኛ ትርጉሙ። በሌሎቹም በዚህ መንገድ መስራት እንችላለን ማለት ነው። አርባዕቱ እደው አይመሩ ልሳነ ግዕዝ፣ ሆሩ ተዋነዩ ገብሩ እያል በዚህ መንገድ መስራት እንችላለን ማለት ነው። ሌላኛው ከዚሁ ጋር አያይዘን የምናየው አሃዛት ለአንስት ወይም ለሴቶች ሲቀጸል ነው ማለት ነው። አሃዝ ለአንስት ወይም የአንስታይ ጾታ ቅጽል አሃዙን እንደዚህ ሆኖ ምልክቱ ተጽፎ ብቻ ከዛ የሴት ጾታ የሚገልጽ ስም ተጽፎ ልናገኝ እንችላለን። ስለዚህ ይህንን ማወቅ ይገባል ማለት ነው። በፊደል ሲጻፍ
ለሴት ከሆነ ምንድነው የምንለው? አሃቲ መነሻ ግሱ ከወንዱ ጋር ተመሳሳይ ነው። አሃቲ ክልኤቲ ሰላስ አርባ ይቺ ተውጣ አርባ ሐምስ ስሱ አው ስድሱ አው ማለት ወይም ማለት ነው። ሰብኡ ሰማኒቱ ተስኡ አስሩ አስር ወይም አስሮን ከነዚህ ሶስት ምርጫዎች አንዱን መጠቀም እንችላለን ማለት። ስለዚህ አሃቲ ማለት አንዲት፣ ክልኤቲ ሁለት፣ ሰላስ ሶስት፣ አርባ አራት፣ ሐምስ አምስት ለሴት ነው። በደንብ አስተውሉ። ስሱ ወይም ስድሱ ስድስት፣ ሰብኡ ሰባት፣ ሰማኒ አው ሰማኒቱ ከሁለቱ ምርጫ አንዱን መጠቀም እንችላለን። ስምንት፣ ተስኡ ዘጠኝ፣ አስሩ አስር፣ አስሮን አስር ይሆንልናል ማለት ነው። በዚህ መንገድ ለምሳሌ ባረፍተ ነገር እንይ ምን ይላል? አሃቲ ይእቲ ለእማ። አሁን አሃቲ የምትለዋ ሴት ጾታን የምትገልጽ ናት። ይእቲ አንቀጿ የሴት ስለሆነች ይችም አሃቲ የሴት መሆን አለባት። አሃቲ ይእቲ ለእማ ለእናቷ አንዲት ናት ነው። ክልኤቲ አንስት ሀበዛ ህብስተ ይላል። እዚህ ጋር አንስት የሚለው የሴት አንቀጽ ነው። ስለዚህ እዚህ ጋር የምትቀጸለው ከወደፊት ያለችው አሃዝ ቅጽል ምን መሆን አለበት? ክልኤቲ ሁለት ሴቶችን የሚገልጽ ሲሆን ማለት። ስለዚህ ክልኤቲ አንስት ሀበዛ ህብስተ ይላል። ሁለት ሴቶች እንጀራን ጋገሩ። ሀበዛ ማለት ጋገሩ ማለት ነው። ህብስተ ማለት ደግሞ እንጀራን ማለት ነው። ይሄኛው አንስት የሚለው ባለቤት ነው። ይሄኛው ክልኤቲ የሚለው ለአንስት ቅጽል ነው። ሀበዛ ማሰሪያ አንቀጽ ነው። ህብስተ የሚለው ደግሞ የሀበዛ ተሳቢ ነው ማለት ነው። በዚህ መንገድ እንሰራለን። ሰላስ አይኑስ ቀድሃ ማየ ይላል። ሰላስ አይኑስ ቀድሃ ማየ። እዚህ ጋር አስተውሩ፣ ራቡ መሆኑ እንዳትረሱ። ቀድሃ ግዕዙ ከሆነ የወንድ ነው። አጋጣሚ ድምጸቱ ተመሳሳይ ስለሆነ ማለት። ሰላስ አይኑስ ቀድሃ ማየ፣ ሶስት ሴቶች ውሃ ቀዱ ማለት ነው። ውሃን ቀዱ። እዚህ ጋር አሁን ቀዳ ማሰሪያ አንቀጽ ነው። ማየ ተሳቢ ነው። ሰላስ የሚለው አይኑ ስለሚለው ቅጽል ነው ማለት ነው። ስለዚህ በዚህ መንገድ ሌሎቹንም መስራት እንችላለን። በአጋጣሚ በጽሁፍ እንደዚህ ሆኖ ልናገኝ እንችላለን። እንዴት ሆኖ እናገኛለን መሰላችሁ? በጽሁፍ እንዲህ እናገኛለን። እንደዚህ ያደርግና እንደዚህ ተጽፎ ልናገኘን። ቁጥሩን ብቻ ጽፎ በፊደል ሳይጽፍ በቁጥሩ እንደዚህ ይችን ጽፎ ብእሲት የሚል ካገኘን አሃዱ ብእሲት አንልም፣ ፍጹም ስህተት ነው። ስለዚህ ምን እንላለን? ብእሲት የምትለዋ ሴት ጾታ ስለሆነች ስለዚህ ይችን ምልክቷን በሴት አሃቲ ብለን እናነባለን። በተመሳሳይ እንደዚህም አንዳንዴ እንደዚህም ጽፎ ልታገኙ ትችላላችሁ። እንደዚህ ይሄ ከሆነ ጾታውን ስለሚለይ ምንም ችግር የለውም። ግን ላይ እንዳየነው አሃዱ ዝም ብሎ ይሄ ምልክቱ ይሄን ቁጥሩን ጽፎ ብእሲት ካለ አሃቲ መሆኑ እንዳይረሳ። ለምን እዚህ ጋር ምንድናት? ብእሲት ሴት ጾታን ነው የሚያመላክተን። ክልኤቲ ካለ ግን ራሱ የሴት መሆኑን ስለሚያሳይ ምንም ችግር የለውም ማለት ነው። ስለዚህ በዚህ መንገድ የአንስትና የተባይት ጾታን ማየት እንችላለን ማለት ነው። በአረፍተ ነገርም አሁን ባየንበት መንገድ እናያለን ማለት ነው። የዛሬውን የዚህን ክፍል ጠቅለል ስናደርገው በዚህ ክፍል ያየነው አሃዛት ለወንድ ሲቀጸሉና ለሴት ሲቀጸሉ ያላቸውን ልዩነት በደንብ አይተናል ማለት ነው። ስለዚህ ከዚህ በኋላ ባለው የወንድ ጾታና የሴት ጾታ ቅጽሎችን በደንብ ለይተን ሰዋስው ላይ እንድንጠቀም ለማለት ነው።